እና ብዙ ለተናገሩኝ፣ ብዙ ለረገጡኝ፣ ብዙ ላሙኝ፣ ከጀርባዬ ለወጉኝ ሰዎች በሙሉ ምላሽ ይሆናል ብዬ ነው የማስበው። ሀይሚቲ የኔ ልዩ ትክክል ነሽ። ለብዙዎቹ ምላሽ ነው። በጣም እኔ ራሴ ውዶቼ በጣም ቢዚ ሆኜ በጣም በቃ ደስታውን መቆጣጠር ያቃተኝ በቃ የምፈልገው ማለት ነው። ብዙ የታገልንበት ብዙዎች እህቶች ማለት ነው። ብዙዎቻችሁ የማትረዱን ዛሬ ላይ ግን እኛንም ተረድታችኋል። ለምን የፍቅር ጥያቄ ስለጠየቀ አይደለም እኮ ዘርዬ በቃ አሳልፎ እንዲህ ብሏል። ግን የፍቅር ጥያቄ ለሀይሚዬ ምን ሴንስ እንደሰጣት ዛሬ አያችሁ። እኛንም እንደተሳደባችሁት ማለት ነው። ገባችሁ? ሀይሚዬ ስንት ነገር ተብላ ነበር። አያፈቅርሽም፣ ለስራ ነው፣ እውነተኛ ፍቅር ቢሆን ኖሮ ለጥቅሙ ነው፣ ብዙ ነገር ብቻ። አልሐምዱሊላ ውዶቼ እንኳን ደስ አላችሁ። በድጋሚ እንኳን ደስ አለን። ሀይሚትዬም ተቀብለዋለች። ግን ብዙ ትምህርት አለ ውዶቼ። ያው አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ የመዳም ቅመሞችዬ እንግዲህ ወደ ሳውዲ ከች ብዬላችኋለሁ። ሌሊት ነው የገባሁት። ቢዚ ነበርኩ። ደግሞ በጣም የሚገርማችሁ ነገር ኢትዮጵያ እያለሁ ስለ ፍቅር ጥያቄ አንደኛ ነገር የኔ ትግል ማለት ነው። በኮሜንትም እህቶቼ የጻፋችሁ ነው። ለምን መሰላችሁ ውዶቼ? እኛ ሞርዛን ያገባን ወይ ፍቅረኛ ያላችሁ ላይክ ነው እንጂ ስሜቱ የሚገባችሁ ሲንግሎች አይገባችሁም። እኛ መሰድቡን ከዚህ በፊት ለምን የፍቅር ጥያቄ ብሩኬ ያንሳ የምንለው ከፍቅር ጥያቄ በላይ ብዙ ነገር እያደረገ ነው፣ ብዙ ነገር እያለ ነው። ግን የፍቅር ጥያቄ ለብዙዎቹ ሀይሚትዬ እንደተናገረችው በጀርባዬ ለወጉኝ ለብዙ እህቶች እንዲሁም እኮ አረ እሱም ማለት ድራማ ነው የሚለኝ ራሱ ነበር። ተው እንዲህም አይደለም በፍጹም። ሆኖም ደግሞ አስተማሪ ናቸው ላሉ ለምንድን ነው እዚህ ጋር ከብሩኬ አስተማሪነት ለብዙ ወንዶች አስተማሪ ምንድን ነው? የፍቅር ጥያቄ ሳይጠይቅ 2 ዓመት ሙሉ ምንም ኬስ የለ ምን የለ ሁሉ ማውራው እንደምንድን ነው እንደ ክላስሜት ነበር። ገባችሁ? ይሄ ነገሩ ጥሩ ነው ብሩኬ ማለት ነው። እና የፍቅር ጥያቄ ማለት ግን ትልቅ ለሴት ልጅ አድቫንቴጅ ነው ያለው እንድታውቁ። ብዙ እህቶች አሁን እኔ እዩ ስትመጣ እጠርጋታለሁ። ለምን እዚህ ጋር ብሩኬ ኦፕን አድርጎ ፍቅሩን ገልጾላታል። አብሶ ለሴት ልጅ ወዶች አሁን ብሩኬ እንደ ኢዚ ነው ያየው አይ ቲንክ። ለሴት ልጅ ግን በሚዲያ ላይ ፍቅሩን ገለጸ ማለት ትልቅ ነገር ነው ውዶቼ። እንዴ ሀይሚት ደግሞ እንደተነገረችው ብዙ ነገር ተብላለች። ለምን ሀይሚ ባትነግረንም እኛ እናውቃለን። ለምን እየተከተልናቸው ከመጀመሪያ ጀምሮ እኔ ማቃት ሀይሚን ሁላችንም በብዛት ማለት ነው 90% እኔ ከጋሽዬ ጋር ከአብርሽ ጋር ነው። ከብሩኬ ጋር ከመጣች እንግዲህ ከመጀመሪያው ጀምሮ እናውቃታለን ማለት ነው። ገባችሁ? በደንቡና ሀይሚ ፋሚሊም በደንቡ እናውቃለን በሚዲያ ገባችሁ? እና ከመጀመሪያው ጀምሮ እና ያን ሁሉ ትዕግስቷን አስቡና እኔ በጣም ነው ደስ ያለኝ ውዶች። ደስታዬን መቆጣጠር አልቻልኩም ማለት ነው። ያው ትንሽ ታየርት ድካም አለብኝ። እሺ ይቅርታ ለድምፄ ማለት ነው። እንቅልፍ ስለተዛባብኝ ማለት ነው። እንቅልፍ አልተኛውም። አየር ውስጥ አያስተኛም ታውቃላችሁ። እና ውዶቼ ማለት ነው የሀይሚትዬ በጣም ደስ ብሎኛል ከምነግራችሁ በላይ። በቃ ደስታዬን እንዴት ብዬ ልግለጽላችሁ ማለት ነው። እና ብሩኬ እጅጉን ከልብ እናመሰግናለን። ልጅነትም አለበት በጣም የዋህ ነው። በዚህ አጋጣሚ ማለት ነው ቢግ ሪስፔክት አለን። ለምን ለሴት ልጅ የሚያስፈልጋትን መባል ያለባትን ውዶቼ። መኪና አይደለም እንኮላችኋለሁ፣ መኪና ቤት አይደለም ለሴት ልጅ የሚያስደስታት። ሞርዛን የሚዲያ ሰው ከሆነ እንዴ እቺ የኔ ሚስት ናት መባል እኮ ቀላል አይደለም። ካልሆነ ምንድነው ሴቷ ትሰደባለች። ሀይሚዬ እንደተናገረችው ግን ሀይሚዬ ደግሞ ምንድነው ትዕግስቷ፣ ስማርትነቷ፣ ጀግንነቷ ገባችሁ። ሲቀጥል ደግሞ ሀይሚዬ ማለት ብሩክና ሀይሚዬ አመጣጣቸውን ሁላችንም እናውቃለን። ሞርዛን ደግሞ ይተዋወቃሉ። የአንድ ሀገር ሰዎች ናቸው። አንድ ላይ ሰርተው ነው ያደጉት። ብዙ ነገሮችን ይተዋወቃሉ። ገባችሁ። ለዚህ ነው በንጋታው የፍቅር ጥያቄውን የተቀበለችው። ደንግጣለችም። ብዙ ነገር እሷ እንዳለችው ከፊቷ መጥቶባታል። ገባችሁ። ድንጋጤም አለ። ግን ብዙ እህቶች ፍቅር ጥያቄ ማለት ትዳር ማለት ነው። ህይወት ማለት ደግሞ ቀላል አይደለም፣ ኢዚ አይደለም። ገባችሁ። ህይወታችሁ ዛሬ የወንድ ጓደኛ ተዋውቃችሁ በሳምንቱ በፍቅር ጥያቄ በወሩ እንደዚሁም ደግሞ ስደት ላይ ኢጃዛ ወርዳችሁ ከዛም በኋላ ምንድነው
ፍቅራችሁ አይጣፍጥም፣ ሪስፔክት የለውም፣ መለያየት ነው የሚያጋጥመው። ብዙዎቹ አሁን ድል ያለ ሰርግ ተደግሰው ሞርዛ ማለት ነው የሰርግ የተደገሰ ይለያያሉ። ለምን መሰላችሁ? መጀመሪያው መሰረቱ ነው። ገባችሁ? አሁን ሀይሚዬና ብሩኬ አንድ ሰፈር ናቸው። ማንነታቸው ይተዋወቃሉ። እድገታቸው ገባችሁ? እንደዚህ እንኳን ሀይሚና ብሩኬ ቀርቶ የሚተዋወቁት እኛ ስለ ሀይሚና ስለ ብሩኬ በደንቡ እያወቅን ነው። በሚዲያ ላይ እያየናቸው ነው አመጣጣቸውን። ገባችሁ? ሌላዎቻችሁ ግን የፍቅር ጥያቄ ስትጠየቁ ቢያንስ የማታውቁት ሰው ከሆነ አንድ ላይ እንደ ሀይሚና እንደ ብሩኬ ካላደጋችሁ ተረጋግታችሁ መቀበል ሴት ልጅ ማለት ነው። ሀይሚዬም አስተምራለች። ሀይሚዬ 2 ዓመት ሙሉ ታግሳ ነው ያለችው። አንዳንድ ሴቶች ቢሆኑ ቀድሞ ነው የሚጠይቁት። ግን ሀይሚ ማለት ጀግና፣ የሚዲያ መምህር፣ ለብዙዎቻችሁ አስተማሪ ናት። ገባችሁ? ራሷን ኮንትሮል ያደረገች አንበሳ ሴት ሀይሚቲ ናት። ቢግ ሪስፔክት። እኔ በጣም ነው መወድሽ። ግን አልሐምዱሊላህ እንጃ ያው እንደነገርኳችሁ ይቅርታ አያም ታይርት ድካም ሰው ያለብኝ ነው። ደስታዬን እንደው እያሳየኋችሁ እንዲህ እየሆንኩ ባወራ ደስ ይለኝ ነበር ማለት ነው። በጣም ነው ደስ ያለኝ እኔ ከምነግራችሁ በላይ ማለት ነው። ከቤተሰብ ጋር ሸኝት ላይክ ቢዚ ነበርኩ። ግን እነ ሀይሚዬን በቃ አክስቴን በጣም ስለምትከታተላቸው እሷንም ጠይቃታለሁ። ብሩኬ የፍቅር ጥያቄ ፕራንክ መስሎኝ ነበር፣ ለምን ይዋሻል? በቃ ስኪፕ አድርጌ ነው ያየሁት። በጣም ነው ደስ ያለኝ ወዶቼ። ወዲያውኑ ደግሞ ሀይሚት እሺ ያለመለቷ ደግሞ ሞርዛ ሀፒ ነው የሆንኩት። ለምን? ለብዙዎች እህቶች አስተማሪ እንዲሆን ማለት ነው። ገባችሁ? አስተማሪ እና ህይወት ማለት ቀላል የለም ወዶቼ። ፍቅር ማለት የፍቅር ጥያቄ ማለት ትዳር ባልና ሚስት ነው። ህይወታችሁ ደግሞ በዋዛ በፈዛዛ አይደለም። አሁን በሀይሚና በብሩኬ ማለት ምን አለ? መከባበር። ገባችሁ? ሪስፔክት። ትዳራቸው ደግሞ ምንድነው? ያማረ የሰመረ። እኛም ዱአ እናደርጋለን ወዶቼ። እና ብዙ ነገር ከሀይሚዬና ከብሩኬ ተማሩ እህቶቼ፣ ሴቶችዬ ማለት ነው። ተጠንቀቁ። ዛሬ ላይ ስሜታችሁን ኮንትሮል ማድረግ እንዳለባችሁ ከሀይሚቲ መማር ያለባችሁ። የፍቅር ጥያቄ እንዴት አልጠየቀኝም ብላችሁ ቸኩላችሁ እሱ ሳይጠይቃችሁ መጠየቅ የለባችሁም። ለምን? አሁን ብሩኬ ከራሱ ገፍቶ ነው የመጣው። አይ አም ቬሪ ሃፒ። በጣም ነው ደስ ያለኝ። ሀይሚዬ ታፈቅሯለች ኦፍኮርስ። ግን ወንድ ልጅ ከራሱ ገፍቶ መምጣት እንዳለበት ነው ወዶቼ። ለነገ ስማችሁም ማለት ነው። ገባችሁ? እና አይ አም ሃፒ እንዴት ብዬ ልግለጽላችሁ? በጣም ነው ደስ ያለኝ። እና ሴቶች መረጋጋት እንዳለባችሁ ነው። ያው እነሱ አንድ ሆነው ስላደጉ እንጂ የፍቅር ጥያቄ ሳምንትም እምቢ ብትል ስማርት ናት ሀይሚቲ ነው። ግን እነሱ አብረው ነው ያደጉት። እኛ የዛኑ ቀን እንኳን ኦኬ ብትለው ምንም ማለት አይደለም። ድንጋጤም ስላለ ነው። ለብዙዎቻችሁ ደግሞ አስተማሪ ይሆናል። እና ትዳር ማለት እነዛ ፍርኖች እንዴ ከምር ትዳር ማለት እንደ ኢዚ ማየት የለብንም ወዶቼ ማለት ነው። ትዳር ማለት መሰረቱ ይሄ ነው። በቃ የፍቅር ጥያቄ የተቀበለችው ማለት ሀላስ አለቀ ሁሉ ነገር። ገባችሁ? እና መጠንቀቅ አለባችሁ እህቶቼ ማለት ለምን? ትዳራችሁ ያማረ ይሰምር። ሌላው ደግሞ ምንድነው? መከባበር። የካሜራ ብቻ አይደለም፣ ሴንሴብል ነው የካሜራ ሪሊውን ወዶቼ። በጣም እናንተ ማክበር እንዳለባችሁ ባልየው። ይሄ ነገር የሚሆነው ምንድነው? ቤተሰቦቻችንም እንዲያከብር ከፈለጋችሁ መረጋጋት አለባችሁ። የፍቅር ጥያቄ ከሱ ገፍቶ መምጣት አለበት። ወዲያውኑ እሺ ማለት የለባችሁ። ሞርዛን የስደት እህቶቼ ማለት ነው። እሺ ማለት የለባችሁ ማለት ነው። በቃ በመከባበር በመተሳሰብ ማለት ነው። እና እኔ በጣም ደስ ብሎኛል ወዶቼ። በጣም ነው ደስ ያለኝ። እና አበዛባችሁ ብተረተር ደስ ይለኛል፣ ግን በጣም እንቅልፍ ተዛብቷል። እና ወዳችኋለሁ፣ አከብራችኋለሁ። እንግዲህ አለሁላችሁ። እንግዲህ ሳውዲዬ ገብተናል። ሳውዲን የሚያክል አገር የለም። በዚህ አጋጣሚ ወለን ኤርፖርት ላይ ትንሽ እንትን አናደውኝ ነበር። ኢትዮጵያ ኤርፖርት ማለት ነው የማይጠየቁ ወረቀቶች እየጠየቁኝ ማለት ነው። ሳውዲ ግን በቃ በክብር በዚህ መግቢያ ለነገር ኢትዮጵያም እንደዛ ነው። እና ግን ሳውዲ ይሻላል። ለምን ዋሻቸዋለሁ? ሳውዲ ኤርፖርት ላይ ማለት ነው። አልሐምዱሊላህ። እና ይሄን ይመስላል። እኔም ገብቻለሁ። እናንተም ስራ እንዴት ነው? በርቱልኝ፣ ጠንክሩልኝ። ሀይሚትዬን እንመጣለን። ከረፍት በኋላ ደግሞ ከች እንላለን። ትንሽ ሬስት ያስፈልገናል በሚለው ነው። እና ይሄ ደግሞ የምታዩት ያው የኢትዮጵያ ኤርፖርት ነው። ብዙዎቻችሁ ታውቁታላችሁ። እወዳችኋለሁ፣ እሺ፣ አከብራችኋለሁ የጨረቃ ፋሚሊዎች። በቃ ብሩኬ የኔንም መልስ መልሶልኛል። ቴንኪዩ ብሩኬ ማለት ነው። በቃ ለምን የፍቅር ጥያቄ ኢዚ ነው። ምን ችግር አለው ባይጠይቃት? ይሄ ማለት ትልቅ ነገር በጣም የምንፈልገው እኛ ሴቶች የምንፈልገው ሀይሚትዬ አትፈልግም ምናምን የምትሉት አያችሁ፣ የእኔ መልስማ ተመልሶልኛል። ገባችሁ? ትልቅ ቦታ ያለው ትልቅ ፕሌስ ያለው ነው